ለዓለም ዋንጫ ለማለፍ በአሰልጣኝ አስራት አባተ ነበረ ከጋና ጋር የመጨረሻ ጨዋታ ነበራችሁ። የዛን ጊዜ የተሸነፋችሁ ጊዜ የነበረሽን ስሜት እንዴት ታስታውሻለሽ? አንዱ እሱ ነው። ሁለተኛ ፕሮፌሽናል ተጫዋች የመሆን እድል አግኝተሽ ነበረ። ያ እድል ግን ተበላሸ። ለምን? እሺ ያው የመጀመሪያ የዓለም ዋንጫ ለማለፍ አንድ ድል በቀረን ሰዓት ውጤት በተለይ በሜዳችን ባለማስጠበቃችን ያው በሰው ሀገር ጎል ተቆጥሮብን ከውድድሩ ውጭ ሆነናል። ያ ውድድር ብዙ መንገዶችን ይከፍት ነበረ። በዛ ውድድር ስኬታማ ብንሆን ያ ባለመሆኑ እውነት ለመናገር በጣም አዝኛለሁ። በዛን ሰዓት ያው ቅድም ኮች ሲያወራ ነበረ የምስራቅ አፍሪካ የኛ ሻምፒዮን መሆን ሌላ ትውልድ እንዲመጣ ያደርጋልና በዛን ሰዓት ደግሞ የዓለም ዋንጫውን መግባት ብንችል ትልቅ ሰክሰስ ነው ብዬ አስባለሁ። ያ ነገር ባለመሆኑ እውነት ለመናገር በሰዓቱ በጣም ያዘን ነው። ትልቅ ዓላማ ትልቅ ስራዎችን እንሰራ ነበርና ያ ስኬታማ ባለመሆኑ በጣም አዝኛለሁ። ሌላው ይቅርታ ያነሳውን ሀሳብ ነው። የፕሮፌሽናልነት እድል አግኝተሽ ነበረ። የት ሀገር ነበረ? ለምን ሳይሳካ ቀረ? በቀጣይስ ምን አስበሻል? እንዳጋጣሚ በሴካፋ ውድድር ላይ በነበረኝ አቅም ክለቦች አናግረውኛል እና ሲያናግሩኝ ግን ያው እነ ሉዛ እና ርጋሽ የሚያደርጓቸው ነገሮች አሉ። ለምሳሌ ቪዲዮ ማዘጋጀት፣ ፕሮፋይል ማዘጋጀት፣ ያ ነገሮች እንደሚጠቅሙን አልገባኝም ነበረ እና በሰዓቱ ያው አስፈላጊ ነገር ነው እና ቪዲዮ እና ፕሮፋይል አዘጋጅ ተባልኩኝ። ያው ከተባለልኝ ጊዜ አለፈ ማለት ነው። ያን ፕሮፋይል እና ያን ቪዲዮ ሳላዘጋጅ እና በታንዛኒያ ሊግ ክለብ አግኝቼ ነበረ። ኦኬ ኮች ወደ አንተ ልመለስ። እንግዲህ ቅድም አንድ ምላሽ ሰጥተኝ ነበረ። ያው እነ ቅዱስ ጊዮርጊስ እንግዲህ እውነትም 90ኛ ዓመታቸውን ያስቆጠራሉ አሁን በዚህ ዓመት ማለት ነው። ኢትዮጵያ ቡናም እንደዛ ነው። ንግድ ባንክ የአፍሪካ ክለቦች የምስራቅ አፍሪካ ክለቦች ሻምፒዮን ሆኗል። ትክክል አይደለም? እሱ ውድድር ግን አዲስ አበባ ላይ ነበር የተካሄደው አይደለም እንዴ? ኢትዮጵያ ላይ ነበር። አዎ የምስራቅ አፍሪካ ውድድር ከባድ ነው ብለን መናገር እንችላለን። አሁን የወንዶቹም የምስራቅ አፍሪካ ከባባድ ቡድኖች አሉ። በሴቶችም አሁን ለምሳሌ ቅድም ታሪክ እንዳለችኝ የታንዛኒያ ክለቦች በጣም ጠንካሮች እንደሆኑ ይሰማል። በዚህ ዙሪያ አገሪቷ ለሴቶች እግር ኳስ ልዩ ትኩረትም ትሰጣለች። አሁን ለምሳሌ አርያት የምትባለው ልጅም ከዛ ተነስታ ነው ሞሮኮ የመጫወትን እድል ያገኘችው። ከፍተኛ የሆነ ገንዘብም ይከፈላታል። እንደዛ ነው። ከባድ ነው ማለት እንችላለን። በጣም ሲበዛ አንድ ታሪክ ልንገር። እንግዲህ እግር ኳስ ውስጥ ስለቆየሁኝ ብዙ ጨዋታ እየተጫወትን መቆየት እንችላለን። በእኔ ህይወት የገጠማቸው ነገሮች ኬንያን 2012 ላይ የወዳጅነት ጨዋታ ጋብዘን አዲስ አበባ ላይ 5-0 አሸንፈናቸዋል። በቀላሉ የኬንያ ብሔራዊ ቡድን በዚህ 10 ዓመት ውስጥ እኛ ላይ ብቻ የበላይነት ሳይሆን በምስራቅ አፍሪካ የበላይነቱንና እንደገና ደግሞ በአፍሪካ ዋንጫ የቀረበት ጊዜ የለም። እየሰሩ ነው። እኛ ግን ባለንበት ቆመናል። ምናልባት ፍላጎት ባላቸው ቅድም ታሪኳ የድሮ ያሳደጋትን የሰፈር አሰልጣኞቿን ስታነሳ ነበር። ግን እነዛ ልጆች ላይ ልክ ታሪኳ እንዳለችው መቀሌ ላይ ያሉት ደብረ ብርሃን፣ ሌሎችም አካባቢ ላይ ያሉትን ልጆች ላይ ብንሰራ ልክ እንደ ታሪኳ ምስጋና ማግኘት እንችል ነበር ማለት ነው። መስራት ግን አልተቻለም እና እየሰራን አይደለንም። ሲስተሙም እያሰራን አይደለም። ምናልባት መልምለን ብሔራዊ ቡድን ማስገባት መልምለን ክለብ ማስገባት ሊመስል ይችላል።
ሁለተኛ ነገር ደግሞ የምስራቅ አፍሪካ ቡድን በጣም በስትራቴጂ በጥበብ ነው እየሄዱ ያሉት። ታንዛኒያ ውስጥ በጣም በርካታ የትምህርት ቤት ውድድሮች አሉ። በርካታ ሊጎች አሉ። የዋናው ሊጎች አሉ። በሊጎቻቸው ፉክክር ውስጥ በጣም በከፍተኛ ነው። እንደገና ደግሞ ኡጋንዳ ውስጥም በጣም ቁጥር ስፍር የሌለው ውድድሮች በጣም እየተካሄዱ ነው። ልጆቻቸው ፕሮፌሽናል ሆኖ እኛ በቅርብ ጊዜ በተለይ በኢትዮጵያ ንግድ ባንክ አማካኝነት 4 ልጆች ኢትዮጵያ ንግድ ባንክ ውስጥ የሚጫወቱትን ታሪክ የሰሩ ልጆች ሎዛንም፣ አረጋችንም፣ አሪያትንም፣ ኝቦኝንም ጨምሮ ሊግ ውስጥ ተረጋግቶ የፈረሙት ልጆች ናቸውና እነዚህ ልጆች ናቸው በቅርብ ጊዜ የሄዱት። ኬንያ ውስጥ ግን ብታምንም ባታምንም ከ65 በላይ ልጆች ፕሮፌሽናል ተጫዋቾች እንዳሉ በተለያየ እድሜ ክልል እርገን ውስጥ አሁንም እኛ ሀገር መጥተው የተጫወቱት ስፔን የሚጫወቱ ህፃናቶች አሉ። ስለዚህ ጠንካራ አይደሉም ልንል አንችልም። ምክንያቱም ጥንካሬያቸውን እያሳዩን ነው። እኛም ብቻ ሳይሆን በምስራቅ አፍሪካ እርስ በርስ በሚያደርጉት በአፍሪካ ውድድር ላይ በዓለም ዋንጫ ውድድሮች ላይ ቀርቦ አፍሪካን ደግሞ በጣም እያስጠሩ ነው። ለምሳሌ አንደር 17 አሸንፎ ወደ ዓለም ዋንጫ በሚሄዱበት ጊዜ በዓለም ዋንጫ ላይ የነበረውን ተጽዕኖ ኬንያን በደንብ ማየት ይቻላል። እንዳልኩ ኡጋንዳንም ማለት ነው። በሴቶች በጣም በከፍተኛ ሁኔታ እያደጉ እየሰሩ ነው። ግን እኛ ቆመናል፣ ፈዘናል። ጥቂት ነገር ልክ እንደ ቡፌ ምግብ የምንሰራው ነገር እየሰራን እየመሰለን ነው ያለ ብዬ ነው በደንብ የማስበውና ምስራቅ አፍሪካ በሴቶች እግር ኳስ በከፍተኛ ሁኔታ እየሄዱ ነው። በወንዶችም ያው ምንም ጥያቄ የለውም ማንሳት ይቻላል እና ስራዎቻቸው ደግሞ በሚገባ ዛሬ ለምሳሌ አንደር 20 ጨዋታ ነበረው ማየት ይቻላልና አው ሽንፈቱ ብቻ ሳይሆን ምን ያህል የተቀናጀና ምን ያህል የእድሜ ሰስተናቢሊቲውን ስትመለከት የስራ ውጤት እንደሆነ በሚገባ ታያለ። ምናልባት አሁን አሰልጣኙ ያስተብሎ ወይም ደግሞ ፌዴሬሽኑ ግዴታም ስላለበት ለምሳሌ አንደር 20 ከአንደር 20 ውድድር አይደለም የመረጥናቸው ከፕሪሚየር ሊግ ወይም ደግሞ ከታችኛው ሊግ ምናልባት አንደር 17 ከአንደር 17 አይደለም እያወዳደርን ያለው። ስለዚህ ኢትዮጵያ ውስጥ ታሪኳም በዚህ ሰዓት ሰርተፊኬቷ 17 የሚል ከሆነ ሼም አይዘኝ። ምክንያቱም ውጤት ማምጣት ነው፣ በማሸነፍ ነው እንድቀጠል የሚፈልገውና ይዛታል። ሰዋት አሁን የስራ አሰራራችን ሲስተሙ ራሳችንን እየሸወደ ነው። እያወቅናት አንደር 70 አይደለም አረ ከ30 ዓመት በታች አንዳንድ ተመልካቾች ሲጥፉ አይተናልና በአካባቢዎቻቸው የሚያውቋቸው ልጆች እዛ ላይ እንዴት ላላቸው ሲባል ነበርና ዞሮ ግን ሀገርን ይገላል። አሁን ማንንም ለማመስገን ለማንም መወቀስም ካለብኝ እኔ እና ሲስተሙ በቃ ወይም ደግሞ የእድሜ እርከንን በህፃናቶችን ቀለድንባቸው ነገርንባቸው የሚባለው በእድሜያቸው መጫወት የሚገባቸው። ስለዚህ የትልልቆቹ እድሜ ስለማይሄድ እኔም ዘልያ አላልፍም ትልና ትናንት እድሜ ያየወደ ሰው 13 ዓመት 12 ዓመት ታወጣለች እና ስለዚህ እንዲህ አይነት ነገሮች ስላሉ ደፍረን እኛም ባለማተኞች እንዲያንናገርምና ያችን ማሊያ መልበስ ያችን ደግሞ የብሔራዊ ቡድን ብለን በአውሮፕላን ተሳፍረን ደቡብ አፍሪካ መሄዳችንን ነው የምንመለከተው እንጂ ሀገር ላይ የሚያመጣውን ነገር አላየንም። ስለዚህ እኔ በወንዶችም ይሁን በሴቶችም ይሁን በየእድሜ አርከኑ ማናስኬዳቸው ከሆነ ውጤታማ ነው። በምስራቅ አፍሪካ ግን እድገታቸውን በትክክል እያየን። ስለዛ የምስራቅ አፍሪካ ውድድር ከባድ ውድድር ነው። በጣም ከባድ ውድድር ነው።